አሐቲ ድንግል በአባ ገብረ ኪዳን ግርማ። ክፍል 16። ላይክ፣ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩ። ጸሎት ኢትሚጥ ኪዳነከ እምኔነ እግዚአነ ወአምላከነ ወበአንተ አብርሃም ፍቁርከ ወበአንተ ይስሐቅ ወያዕቆብ ቅዱሳኒከ ወበአንተ ኪዳና ለእምከ ሀበነ እግዚኦ ሰላመከ ኑፈር ወንእቱ በሰላም። አቤቱ ጌታችን ፈጣሪያችን አምላካችን ሆይ ገጸ ምሕረትህን ከእኛ አትመልስ። ስለ ወዳጅ ስለ አብርሃም፣ ስለ ቅዱሳን፣ ስለ ይስሐቅ፣ ስለ ያዕቆብ ብለ ፊትህን ከእኛ አትመልስ። ስለ እናትህ ስለ ኪዳነ ምሕረት ቃል ኪዳን ብለ በሰላም ወጥተን እንድንገባ አድርገን፣ በመንግሥትህም አሰማራን። ቅዱስ ያሬድ ድጓ ዘበዓለ ኪዳነ ምሕረት። ምዕራፍ 4 ማዕረረ ትንቢት ማርያም። የትንቢት መከር ማርያም። አራት ነጥብ 1 ትንቢት ምንድን ነው? ተነበየ ተናገረ ከሚል የግዕዝ አንቀጽ የሚወጣ ምዕላድ ሲሆን ትርጉሙም ከመሆኑ አስቀድሞ የተነገረ ማለት ነው። እንደ መንፈሳዊ ፍቹ ደግሞ እግዚአብሔር ቅድመ ዓለም በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት የመከረውን ሰውን የማዳን መለኮታዊ ምክርና እቅድ ሲሆን ይህም ከእርሱ ተገኝቶ ከእርሱ ለእርሱ ለሆኑ ወዳጆቹ የተገለጠ በእርሱ መሪነት የተነገረ ነው። ወኢከውን ተነብዮ ግሙራ እንፈቃደ ሰብእ ወኢአምስ ምረተ እጓለ እመሕያው አላ በመንፈስ ቅዱስ ነበቡ ቅዱሳን ሰብእ ተፈንዮሙ እምኀበ እግዚአብሔር። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21። ይህም ማለት ሰው በራሱ ፈቃድ ትንቢት ልናገር ቢል ሌላውን ተናገር ቢለው ትንቢት መናገር እንዳይሆንለት እወቁ። ቅዱሳን ነቢያት ከእግዚአብሔር ዘንድ ታዘው ተናግረዋል እንጂ ማለት ነው። ሰው ትንቢት ልናገር ብሎ ከመሬት ተነስቶ ነቢይ ልሁን ቢል አይቻለውም፣ ጸጋን መከራ ይቀድመዋልና ለነቢይነት የሚያበቃውን ትሩፋት ይዞ ቢገኝ ነው እንጂ። ይህ ብቻም አይደለም፣ በጽድቅ በምናኔ መከራ በመቀበል ጸንቶ ያለስ እንኳ ቢሆን ነቢይ ልሁን ብሎ የጽድቅ ትሩፋት ቢሰራ ነቢይ ሊሆን አይቻለውም። እግዚአብሔርን ከመፈለግና የእርሱ መሆንን ከመሻት የተነሳ እርሱ ለዚህ ክብር ይሆናሉ ያላቸውን በመለኮታዊት ፍቃዱ ይመርጣል እንጂ። ለምን ቢሉ አትክልተኛ ከአትክልት ቦታው ገብቶ እንደ አትክልቱ መበጀትና መጎስቆል፣ መቅናትና መጣመም ይህ ለዚህ ይሆነኛል፣ ይህ ለዚህ ይሆናል እያለ ለቤት መስሪያም ሆነ ለበትር፣ ለአልጋም እንጨትነት ሆነ ለሞፈር፣ ለቀንበር፣ ለሽቱ ቅመም ሆነ ለመብልነት፣ ለመጠጥነት እንደየ አያያዛቸው እንዲመድባቸው ጌታም በሕጉ አጸደ ወይን ጸንተው ከተገኙት መካከል አንዱን ለትንቢት፣ አንዱን ለፍርድ፣ አንዱን ለክህነት እንደ አእምሮ ስፋት እንደ ልቡናው ቅንነት ይመርጣል እንጂ ሰው ራሱ በቃው ነቃው ብሎ ጸጋ እግዚአብሔርን ገንዘብ ማድረግ አይቻለውምና። ጌታ ይህንን ሲያጠይቅ መኑ እምኔክሙ በተከዙ ዘይክል ወዝኩ አሐደ እምተ በዲበ ቆሙ። ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚቻለው ማን ነው? የማቴዎስ ወንጌል ምዕራፍ 6 ከቁጥር 27 ሲል አስተምሮናል። ጌታችን ከቁመት በላይ 1 ክንድ ያላት ከሌላው ሰው ተለይቶ በቃው ነቃው ብሎ ጸጋ ክህነት፣ ጸጋ ትንቢት፣ ጸጋ መምህራንን ገንዘብ ማድረግ የሚቻለው ግን ማን ነው ሲል ነው። ቅዱስ ዮሐንስ መጥምቅም እያክል
ሰብእ ነሲአ ጸጋ ለሊሁ ወኢምንተኒ አመ የተወሃበ ሎቱ እምሰማይ። ሰው ከሰማይ ካልተሰጠው በቀር ለራሱ በምንም ምን ጸጋ እግዚአብሔርን ገንዘብ ማድረግ አይቻለውም ሲል በጸያሄ ፍኖትነቱ ወራት አስማምቶ ሰብኳል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 27። ሰው ስንኳንስ ኃጥእ አላዊ ሕግ ሆኖ ሳለ በጽድቅ በፈጻሜ ሕግነት የኖረ ቢሆንም ራሱን ለምንም የጸጋ ክብር ማጨት መምረጥ አይቻለውም። ምክንያቱ ዓይን ለማየት ይጠቅማል ብሎ ሁለት አካል ዓይን እንዳላደረገው ትንቢት ይጠቅማል ብሎ ጻድቃንን ሁሉ ነቢያት አላደረጋቸውምና። ሕልም ማየት እፈልጋለሁ ተብሎ ሕልም ማየት እንዳይቻል፣ ራእይ ልይ ተብሎ ራእይ መመልከት እንዳይቻል፣ ነቢይ ልሁን ተብሎ ቢጋደሉ እንኳን ነቢይ መሆን ትንቢት መስማትም አይቻልም። እንዲህ ሆነው አቅደው ያዩት ሕልም የተመለከቱት ራእይ ለትዕቢታቸው የሚስማማ ሰይጣን ያቃማቸው ምትሃት እንጂ ትንቢት ሊባል አይቻልም። ሕልማቸውም ሆነ ራእያቸው አለሙ ሐልመ ወአልቦ ዘረከቡ፣ ሕልምን አለሙ ያገኙት ግን የለም ተብሎ በነቢዩ እንደተነገረ የነፋስን ጅራት እይዟለሁ ብሎ ቢሮጡ ልብ ከመፍረጥ በቀር ዋጋ እንደሌለው ተስፋ የሌለበት የሚያዳክም ማጽናኛ ነው። እነርሱም የሚያዳክሙ አጽናኞች ናቸው። ሰው ለትንቢት ራሱን ማጨት አይገባውም ብቻ አይደለም፣ ሌሎችም አንተ ነቢይ ሁን ብለው ሊመድቡ አይቻላቸውም። ኤልያስ ኤልሳዕን ቢመርጠው እንኳ ጽድቅን አስተምሮ በሃይማኖት አጽንቶ በትሩፋት ሸልሞ የበቃ የነቃ ደቀ መዝሙር አደረገው። አምኖን በመከተሉ የኤልያስ ጸጋ አደረበት እንጂ ነቢይ ሁን አላለውም። ሐሰተኛ ነቢያት ግን ምልክታቸው ይህ ነው። ራሳቸውን ማሰማራት፣ ሌሎችን አንተ አንቺ ነቢይ ነህ ብሎ መመደብ፣ የዋሾ ልጅ ዋሾ እንዲሉ ተመረጥክ የተባለውም በውሸት ተገለጠልኝ ማለት፣ የማይጨበጥ የውሸት ተስፋ መሙላት፣ ሰው በእግዚአብሔር ሕግ ጸንቶ መከራ እንዲቀበል ሳይሆን የማይሆን ባዶ ተስፋ መሙላት፣ ሰው በእግዚአብሔር ኃይል ተመክቶ መከራ እንዲቀበል ከማበርታት ይልቅ ወረተኛና መከራን የማይወድ ማድረግ፣ በሰማያዊ ተስፋ ልቡናውን ከፍ እንዲያደርግ ልዕልና ነፍስን ከመስጠት ከማስተማር ይልቅ ምድራዊና ቁሳዊ ነገሮች ብቻ የተጣበቀ ሆድ አምላኩ ሐሳቡ ምድራዊ ማድረግ፣ ወቅታዊ ነገሮች ትኩረት ማድረግና የሰውን ስነ ልቡና አጥንቶ እንዲህ ይፈታል እንዲህ ይደረጋል ማለት መፍትሔ ከመንገር ይልቅ ችግር ብቻ በመዘርዘር ሰውን ችግሩን ብቻ በመስማት እንዲረካና የእነርሱን አዋቂነት እንዲያደንቅ በማድረግ እግዚአብሔርን እንዲከተል ከማድረግ የእነርሱ አጨብጫቢ ሆኖ እንዲቀር ማድረግ ናቸው። ለምሳሌ ሰው ከምርኮ ይልቅ ሰላምን እንዲሻ ይታወቃል። በዚህም ምክንያት ትማረካለህ ከሚሉት ይልቅ ትማርካለህ፣ ትወርሳለህ፣ ትሰደዳለህ ከሚሉት ርስትን ታገኛለህ ቢሉት እንዲወድ ይታወቃል። በአንጻሩ የእነዚህን ተቃራኒ መከራውን የሚነግሩትን አጥብቆ ይጠላል። በነቢዩ በኤርምያስም ዘመን ነቢዩን እስከ ውግረት ያደረሰው ይኸው ነው። ሐሰተኞች ነቢያት የሰላም ዘመን ይመጣል ብለው ሕዝቡን ሲያታልሉ አላፈ እስራኤል በሙሉ ይከተላቸው ነበር። ነቢዩ ኤርምያስ ደግሞ ሰላም ሳይኖር ሰላም ሰላም ይሏችኋል እንጂ መከራው አይቀርላችሁም እያለ ላይዋ እንደ ሬት የመረረች ውስጧ እንደ ማር የጣፈጠች የእግዚአብሔርን እውነት ይናገር ነበር። እስራኤልም አንተ ሁል ጊዜ የእኛን ጥፋታችንን እንጂ ልማታችንን ደህንነታችንን አትናገርም እያሉ ይጠሉት ብቻ ሳይሆን ከአዘግተ ኩስህ ጥለውት በድንጋይም ይወግሩት ነበር። ግን አላወቁትም እንጂ የእስራኤል ደህንነት የኤርምያስ እንጂ የሐሰተኞች ነቢያት አልነበረም። ነገሩም አልቀረ። እስራኤልም ተማርከው ፋርስ ባቢሎን 70 ዘመን አለቀሱ። መልሶም ከምርኮ ያወጣቸው ራሱ የኤርምያስን ቃል መጠበቃቸው ነበር። እውነተኞቹ ነቢያት ከእግዚአብሔር የተላኩ ለራሳቸው የማይኖሩ ለእግዚአብሔር የሚኖሩ ናቸው። ተናገር ጽድቀ እስከ ትመርር ከመከርቤ እንደ ሬት እስከምትመርር ድረስ እውነትን ተናገር እንዳለ ቅዱስ ጎርጊስ ዓለም ሁሉ ጠልቷቸው እግዚአብሔር ብቻ እስኪቀራቸው ድረስ
እውነትን የሚመሰክሩ ከምድራዊ ይልቅ ለሰማያዊነት፣ ከሥጋዊ ይልቅ ለመንፈሳዊነት፣ ከጊዜያዊ ይልቅ ለዘላለማዊነት፣ ከአረቦኑ ስጦታ ይልቅ ለእውነተኛው ስጦታ የታመኑ የሚያደሉ ናቸው። ለእግዚአብሔር እንጂ ለራሳቸው ምርኮን አይማርኩም፣ ድልብን አያደልቡም። ኑሯቸውም በመከራ ተጀምሮ በትግል በገድል ተጉዘው በሰማዕትነት በአክሊል የሚፈጸም የሰማይ ወታደሮች የእግዚአብሔር ዓይኖች ናቸው እንጂ መለካውያን ፈጻሚያነ ፈቃደ ንጉሥ ምድር አይደሉም። ልበ ቀሊል ሕዝብ የሐሰተኛ ነቢያትን የሐሰት ማጽናኛ እየሰማ የእነዚህን የውሸት ተስፋ እየተከተለ ወደ ሲኦል ይነጉዳል። የምድሩን ተስፋም ሐሰት ነውና አያገኝም። የሰማዩንም የሐሳውያን ደቀ መዝሙር ነውና የእውነት ክርስቶስን ርስት ለመውረስ እድል ፈንታ ጽዋ ተርታ የለውም። ሰማያዊ ልቡና ያለው ትሑት ስብዕናን ገንዘብ አድርጎ የእነዚህ የሰማይ የእግዚአብሔር ልብ የሆኑ እረኞች የነቢያተ ጽድቅን ሰኮና ትምህርት፣ ሰኮና ምግባር ወሃይማኖት የሚከተል ክቡር ሕዝብ እብነ ማዕዘንት የማዕዘን ራስ ክርስቶስ ካለበት መድረሱ እርግጥ ነው። 4.2 ትንቢተ ነቢያት ለምን ተነገረ? ሀ ለንስሐ ለጸሎት ፈታሂ በጽድቅ ኮናኒ በርትዕ እግዚአብሔር ሰው በፍጡር በበደለ ጊዜ ገጸ መዓቱን አዙሮ ፍርድ ይፈርዳል። በዚህ ጊዜ ፍጡር ንስሐ ገብቶ አላበጀውም አንተን ብቻ በደለው ብሎ ልቡን ሲመልስ ፍርዱን በምሕረቱ ፈጽሞ ገጸ መዓቱን በገጸ ምሕረት መልሶ ይምራል፣ ይታደጋል። ነገር ግን መዘንጋት የሌለብን አንድ አብይ ቁም ነገር አለ። ምኑን? በጌታ በፈታይነቱ አንጻር ምሕረቱ በምሕረቱ አንጻር መኖሩን ነዋ። ሰው ሲዘጋጅ ሲያለቅስ ጌታ ጥፋትን እንዲያስቀር ሁሉ ሰው ወደ በደል ከተመለሰ በበደል ላይ በደል ከጨመረ ደግሞ ጌታም ለምሕረት የቀጠረውን ቀጠሮ ያዘገይና መዓቱን ያፈጥናል። እስራኤልን በ40 ቀን ከግብፅ ወደ ከነዓን ሊያገባቸው ቃል ከገባላቸው በኋላ ጣዖት እያመለኩ ኃጢአት እየሰሩ ቢበድሉት የ40ውን ቀን ወደ 40 ዓመት እንዳረዘመባቸው ማለት ነው። ስለዚህ ምንም ጌታ ለድህነት ቀጠሮ ቢሰጥም ሰው ለዚያ የሚገባ ነገር ከታጣበት ሊቀር ይችላልና ጌታ ያለው አይቀርም እያሉ ተዘልሎ መቀመጥ አይረባም አይጠቅምምና። ከእንዲህ ያለ የሰነፍ ጥቅስ መጠንቀቅ ይገባል። አዳምን ለሕይወት ከፈጠረው በኋላ ለዚያ የማይገባ ሆኖ ቢያገኘው ለገነት የተፈጠረውን አዳም ለሲኦል አልፈረደበትምን? አሁን የእግዚአብሔር ዕቅድ ተበላሸ ያሰኛልን? አያሰኝም። ይልቁንም ሰው የእግዚአብሔርን ዕቅድ መጠቀም ቢያቅተው እንዲሆነ ይባላል እንጂ። ፀሐይ ጊዜዋን ጠብቃ እያበራች ሳለ ሰው ከገደል ተደብቆ ሳይሞቃት ቢቀር የፀሐይ ችግር ወይስ የሰው ችግር ነው? እንደዚሁስ ሁሉ እግዚአብሔር የድህነት ኪዳን ሰጥቶ ሳለ ሰው ወደ ድህነት ብርሃን ሳይመጣ በሞት ጥላ በክህደት ጨለማ በኃጢአት ረግረግ ሰጥሞ አልመጣም ብሎ በእልከኛ ልቡናው ቢቀር የሰው ችግር እንጂ የማን ይሆናል? ጌታም በመዋዕለ ሥጋዌው ብርሃን መጽአ ውስተ ዓለም ወአብደረ ሰብአ ጸልመተ እምብርሃን፣ ብርሃን ወደዚህ ዓለም መጣ፣ ሰው ግን ከብርሃን ይልቅ ጨለማን መረጠ፣ ሥራው ክፉ ነውና ብሏል። ወደ ትንቢተ ነቢያት እንመለስና ጌታ 5500 ወራት ሲፈጸም እንደሚወለድ የተስፋ ኪዳን ቀጠሮ ቢሰጥም ከትውልድ ግን ጨርሶ ቢበድል ደጋግ ነቢያት ባይኖሩ የድህነት ዘመን በዘገየ ነበር። ነገር ግን በመካከል ቦኑ ለከንቱ ፈጠርኮ ለኩሉ እጓለ እመሕያው፣ በውኑ ሰውን ሁሉ ለከንቱ ፈጥረኸዋልን እያሉ የሚያለቅሱ ተዘከር ማኅበረከ ዘቀድመከ ፈጢረ፣ አስቀድመ የፈጠርከውን ማኅበርህን አስብ እያሉ ለማይዘነጋው ንጉሥ የሚያዘክሩ ነቢያት እግዚአብሔር ኪዳኑን አስቦ እንዲወለድ እንዲራራ ይለምኑት ነበር። ይህንን ይዘው የአበው ሊቃውንት ቅዱሳን ነቢያትን በአበይት ነጊያት ይመስሏቸዋል።
ከእነዚህም አብይ ነጌ፣ አብይት፣ ነጊያት፣ ወርዝው ነጌ አሉ። ነጌ ማለት በግዕዝ ዝሆን ማለት ሲሆን ነጌ የተባለበትን ምክንያት ነግህ ማለዳ ባለው ቃል ቀድሞ በማለዳ የሚሰማራ ስለሆን ነው። አብይ ነጌ ማለት ሽማግሌ ታላቅ አረጋዊ ዝሆን ማለት ነው። አብይት ነጊያትም የአረጋውያን ዝሆኖች አንድነት ማህበር ነው። ውርዝው ነጌ ማለት ደግሞ ወጣት ዝሆን ማለት ነው። ይህ አረጋዊ ዝሆን ወርቹ ጉልበቱ የደነደነ የጠነከረ ስለሆነ አይታጠፍም። ከዚህ የተነሳ ማረፍ ማንጎላጀት ሲሻ ከታላቅ ዛፍ ሂዶ ተደግፎ ያርፋል። እንደሚታወቀው የዝሆን ጥርስና ቀንድ ውድ ዋጋ ስለሚያወጣ አዳኞች ይፈልጉታል። እነርሱም ዛፉን ይከረክሩና አብይ ነጌ እንዳይጠረጥር ጭቃ ቀብተው ይሄዳሉ። አብይ ነጌም እንደ ወትሮ መስሎት ለማረፍ ሂዶ ከዛፉ ይጠጋል። ያን ጊዜ ዛፉ በምሳር ተከርክሮ ሲወድቅ ጥቂት የቀረው ስለነበር ይዞት ይወድቃል። አብይ ነጌም ወርቹ በመጠንከሩ ምክንያት መነሳት ስለማይቻለው ካለበት ሆኖ ይጮኻል። ሌሎች አበይት ነጊያት የእርሱን ጩኸት ይሰሙና ይመጣሉ። መጥተውም እንደ እርሱ ውርጃቸው የጠነከረ ስለሆነ ማስነሳት አይሆንላቸውም። ግን አንድ የሚደንቅ ጥበብ አላቸው። የወደቀውን ነጌ ከበው በአንድ ድምፅ ይጮኻሉ። ወርዝው ነጌ የእነርሱን ጩኸት ይሰማና መጥቶ ወርቹውን ያልጠነከረ ወጣት ነጌ ስለሆነ በርከክ ብሎ ኩንቢውን ከኩንቢው አጣልፎ አፈፍ አድርጎ ያስነሳዋል። እንደነዚህ ዝሆኖች ሰው አንድን የወደቀ ሀገርም ሆነ ሰው ማንሳት ባይችልስ እንኳ አንድ ድምፅ ሆኖ ወደ ፈጣሪው ቢጮህ ታዳጊ ይወለድ ነበር። ዳሩ ምን ይሆናል? ሁሉም እንደ እባብ ልጅ በየስርቻው ተሸጉጦ የየራሱን ዘር እየቆጠረ ተለያይተዋል። ለውድቀት እንጂ ለትንሣኤ የማይተባበር ሕዝብ ወዮ ምን ፍዳ ይጠብቀው ይሆን? ወደ ትርጉማችን እንመለስ። አብይ ነጌ የተባለ ቀዳማዊ አባታችን አዳም ነው። አብይ መባሉም ከፍጥረት ተለይቶ በአርአያ እግዚአብሔር በአምሳለ እግዚአብሔር ተፈጥሯልና በዚያውም ላይ ከምድር በላይ ከሰማይ በታች ያለውን ግዛ፣ ንዳ፣ ብላ፣ ጠጣ ተብሎ እግዚአብሔር በፍጥረቱ ላይ የሾመው የምድር ንጉሥ ነው። አዳኞች የተባሉት አጋንንት ነው። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 እንዲል ቅዱስ መጽሐፍ። አጋንንት የነፍሳት አዳኞች ናቸውና አዳኞች እንዳይጠረጥር ጭቃ ቀብተውት እንደሄዱ አጋንንትም ደጅ በሚጸና በእባብ ተሰውሮ የጣፈጠ ሰላምታ በማቅረብ አምላክ ትሆናላችሁ በማለት የማይጨበጥ ተስፋ በመስበክ አሳስቷልና። አብይ ነጌ ጭቃ የተቀባውን ዛፍ ሂዶ እንደተደገፈውና ይዞት እንደወደቀ አዳምና ሔዋንም ሳይጠረጥሩ ተታለው በለስን በልተው በአንዲት ዛፍ ፍሬ ምክንያት ወደ ሲኦል ወርደዋል። አብይ ነጌ ወርቹ ስለማይታጠፍ መነሳት እንዳልተቻለው አዳምና ሔዋንም ንጽሐ ጠባይዕ አድፎባቸውና ወደ ክብራቸው መመለስ አልተቻላቸውም። ከወደቀበት ሆኖ እንደ ጮኸ አዳምና ሔዋንም እንባ አልቆ ደም አልቆ እዝህ እስኪወጣቸው ድረስ በንስሐ አልቅሰዋል። ሌሎች አበይት ነጊያት የቅዱሳን ነቢያት ምሳሌ ናቸው። እነዚህ የአብይ ነጌን ጩኸት ሰምተው መጥቀው ማስነሳት እንዳልተቻላቸው እንደዚሁም ሁሉ ከአዳም በኋላ የተነሱ የአዳም ልጆች ነቢያት መሥዋዕት ሰውተው ጸሎት ጸልየው አዳምን ማዳን አልተቻላቸውም። ስለዚህ ነገር ቅዱስ ዳዊት አንሰአኩ አዕይንትየ እምንገለ አድባር እምእቴ ይምጽአ ረድኤትየ፣ ዓይኖቼን ወደ ተራራ ነሳው ረድኤቴ ከወዴት ይመጣልኝ? መዝሙረ ዳዊት ምዕራፍ 120 ከቁጥር 1 ብሎ የዘመረው ነው። ተራሮች ያላቸው በልዕልና ስብዕናቸው በገድላቸው በትሩፋታቸው ከፍ ያሉ ነቢያት ሲሆኑ
ረድኤቴ ከወዴት ይምጣልኝ ማለቱ ግን ነቢያት አዳምን ከእነ ልጆቹ ከመርገም ማንጻት ከሲኦል ማውጣት አለመቻላቸውን ሲያጠይቅ ነው። ከበው እንደ መጮኻቸው ነቢያትም በመንፈሰ ትንቢት ተባብረው አንድ ሆነው አንስእ ኃይለከ ወንአ አድኃነነ፣ አቤቱ ኃይልህን አንሳ መጥተህም አድነን። ፈኑ እዴከ እምአርያም፣ አቤቱ ክንድህን ላክ። ፈኑ ብርሃንከ ወጽድቀከ፣ አቤቱ ብርሃንህንና ጽድቅህን ላክልን። ወኮነ እርኩሳነ ኩልነ ከመ ጸድቀ ትክቶ ኩሉ ጽድቀነ፣ ወተነገፈነ ከመ ቆጽል ወበአንተ ኃጢአትነ ከማሁ። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ንፋስ ወስዶናል። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 6 እያሉ የመርገም በደላችንንም ምልአተ ኃጢአቱንም በአንድ ይናዘዙ ያለቅሱ ነበር። ልማደ እንስት ያረፈበት ጨርቅ ንጹሕ እንዳይባል መርገመ አዳም ወሔዋን አርፎብናልና የእኛ ንጽሕና ቅድስና አይረባንም አይጠቅመንም። ውረድ ተወለድ ተቤዠን ለማለት ገጸ እግዚአብሔርን ለማየት የበቁት ነቢያት እንኳ እርኩሳን ነን እያሉ በትሕትና ይናዘዙ ያዝኑ ነበር። በደለኞች ነን ብለውም አላቆሙም። ወይእዜኒ አንተሰ እግዚእነ ወአቡነ ንሕነሰ ጽቡር ወአንተ ፈጠርከነ ወተግባረ እደዊከ ኩለነ ወፈድፋደሰ ኢትትመዓነ ወኢትዘከር ለነ ኃጢአተነ ወይእዜኒ ነጸረነ እስመ ሕዝበከ ንህልነ ኩለነ። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ። እኛም ሁላችን የእጅ ሥራ ነን። አቤቱ እጅግ አትቆጣ፣ ለዘላለምም ኃጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብህንን። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 8 እስከ 9 እያሉ በዓይነ ምሕረቱ ተመልክቶ ይወርድ ይወለድ ዘንድ 5000 ዘመን ማልደውታል፣ ደጅ ጸንተውታል። የቀደመ በደላችን ወደ እኛ መምጣቱን እንዳያስቀርብን ገጸ ምሕረቱን አዙሮብን እንዳይቀርም ይትዘክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ እስመ ተመንደበነ ፈድፋደ። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን፣ እጅግ ተቸግረናልና። መዝሙረ ዳዊት መዝሙር 78 ከቁጥር 8 እያሉ ተማጽነዋል። እጅግ ተቸግረናል ያለው በመንጸፈ ደይን መውደቃችን፣ በእግረ አጋንንት መጠቅጠቃችን፣ ከልብሰ ብርሃን መራቆታችን፣ ከርስት ሰማያዊት መውጣታችን፣ መልክዓ ፍጥረታችን መተዳደፉ ነው። ውርዙ ነጌ የተባለ በባህሪው ሞት በመንግሥቱ ሽረት ሳይኖርበት በእርሱ ብልየት ሳይኖርበት ዘመናትን አስረጅቶ የሚኖር አብላዬ ዘመናት መንግሥቱ ዘላለም ክርስቶስ ነው። የአበይት ነቢያትን ጩኸት ሰምቶ ውርዙ ነጌ እንደመጣ የነቢያትን ጸሎት ሰምቶ ትንቢታቸውን ለመፈጸም ከምልአት ወደ መወሰን ከርቀት ወደ ግዘፍ ከልዕልና በትሕትና ሰው ሆኖ የተገለጠ ስግው ቃል ነው። ወርዘው ነጌ እንደ ነቢይ ነጌና እንደ ሌሎች አበይት ነጊያት ወርቹን ያልጠነከረ በመሆኑ እርሱ ብቻ ማስነሳት እንደተቻለው ቡሩክ መድኃኔ ዓለምም የአዳምን መርገም ካልወደቀባት ንጽሕት ዘር የተወለደ እንደ ሌሎቹ ደግሞ በሰውነቱ ክፋት በአንደበቱ ሐሰት የሌለበት ክቡር ምስጉን የባሕሪ አምላክ ነውና እርሱ ብቻ ከኃጢአት ብቻ በቀር የአዳምን ባሕሪው አድርጎ አዳምን ከነ ልጆቹ ታድጓል፣ አድኗል። ወርዙ ነጌ የአበይት ነጊያትን ጩኸት ሰምቶ የመጣ እንደሆነ ጌታም የነቢያትን ጸሎትና ምህላ ትንቢት ሰምቶ ሰው ሆኖ በሥጋ ወደዚህ ዓለም መጥቶ ዓለምን አድኗልና ትንቢት የተነገረው ስለዚህ ነው። ቅዱስ ዳዊት ረድኤቴ ከወዴት ይምጣ ካለ በኋላ ረድኤተ የሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ፣ ረድኤቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው በማለት
ነቢያት ማዳን አለመቻላቸውን ከገለጠ በኋላ የሚያድነኝስ ሰማይና ምድርን የፈጠረ እግዚአብሔር ቃል ነው ለማለት እንዲህ አለ። መዝሙረ ዳዊት መዝሙር 120 ከቁጥር 2